ዛሬ የምናየው ረጃጅም ምንባቦችን ወይም ህይወታችን ሊያስተካክሉልን ሊቀይሩልን ልንማርባቸው የሚችሉ ንባቦችን እንማራለን። ጀማሮች ከሆናችሁ ከመጀመሪያው እስከ መጨረሻው ድረስ አብራችሁ ይቆዩ። ማንበብ እና እንደዚሁ መጻፍ የተቸገራችሁ ውድ ቤተሰቦቼ ይህ ለእናንተ አሪፍ ትምህርት ነው ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ እንሆን፣ ቪዲዮን ደግሞ ላይክ፣ ኮሜንት፣ ሼር ማድረጋችሁን እንዳትረሱ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄድ። በነገራችን ላይ ወደ ትምህርቱ ከመሄዳችን በፊት አማርኛና እንግሊዘኛ በኦንላይን ካላችሁበት ቦታ ሆናችሁ እጃችሁ ላይ በሚገኝ ስልክ ብቻ መማር የምትፈልጉ ታች ላይ ባስቀመጥኩላችሁ ስልክ ቁጥር ደውላችሁ እኔን ማግኘት ትችላላችሁ ማለት ነው። በሳምንት 5 ቀን ከሰኞ እስከ ዓርብ እናንተ በፈለጋችሁትና በመረጣችሁት ሰዓት መማር ትችላላችሁ። ውድ ቤተሰቦቼ አሁን ቀጥታ ወደ ትምህርቱ እንሄድ። በደንብ ተከተሉኝ። ቀስ ብዬ ነው ማነበላችሁ። ተከተሉኝ እሺ። ስ ክ ታ ሸ ንፍ እስክታሸንፍ እስክታሸንፍ መታገልህን ቀጥል። እስክታሸንፍ መታገልህን ቀጥል። ከቻልክ ስኬታማ ሁን። ከቻልክ ስኬታማ ሁን። ካልቻልክ ግን ተስፋ ሳትቆርጥ ስኬታማ ለመሆን እየጣርክ ሙት። በጣም አሪፍ። እንደዚህ ይላል። እስክታሸንፍ መታገልህን ቀጥል። ከቻልክ ስኬታማ ሁን። ካልቻልክ ግን ተስፋ ሳትቆርጥ ስኬታማ ለመሆን እየጣርክ ሞት ይላል ቤተሰብ። በጣም አሪፍ። አሁን ደግሞ እናንተ ተወስዳላችሁ አየር ሰዓቱ ማለት ነው። ቀስ ብዬ ነው የምከተላችሁ። አንብቡልኝ። ምንድን ነው የሚለው የመጀመሪያው ቃል? እስክታሸንፍ። በጣም አሪፍ። መታገልህን እሺ ቀጥል። እሺ ከቻልክ ስኬታማ ሁን። ካልቻልክ ግን በጣም አሪፍ ቀጥሉ። ተስፋ ሳትቆርጥ ስኬታማ ለመሆን እየጣርክ ሙት። ጎበዞች፣ በጣም አሪፍ። አንዴ ላንበብላችሁና ወደ ቀጣዩ ደግሞ እንሄዳለን። እስክታሸንፍ መታገልህን ቀጥል። ከቻልክ ስኬታማ ሁን። ካልቻልክ ግን ተስፋ ሳትቆርጥ ስኬታማ ለመሆን እየጣርክ ሙት። እንቀጥል። አንበሳ ውሻዎች ሲጮሁ ዞር አይልም። አንበሳ ውሻዎች ሲጮሁ ዞር አይልም። አንተም ወደፊት ብቻ ተራመድ። በጣም አሪፍ። አንበሳ ውሻዎች ሲጮሁ ዞር አይልም። አንተም ወደፊት ብቻ ተራመድ። በጣም አሪፍ። ልክ እንዳንበሳውን ለዓላማህ ብቻ ትጋ። ስለ ነገሮች፣ ስለ ሰው ወሬ፣ ስለ ሰው መዘባበት ምናምን እሱን አቁምና ወደፊት ሄድ ነው የሚለው። እሺ እንቀጥል። 50 ጊዜ 50 ጊዜ ስትረዳቸው
50 ጊዜ ስትረዳቸው ወይም ስትረዳቸው ይረሱታል ይረሱታል። አንድ አንድ ጊዜ ጊዜ እምቢ እምቢ ስትላቸው ደሞ ደሞ ያስታውሱታል። በጣም አሪፍ። 50 ጊዜ ስትረዳቸው ይረሱታል። አንድ ጊዜ እምቢ ስትላቸው ደግሞ ያስታውሱታል። በጣም አሪፍ። ስለዚህ አንዴ ሙሉ ላንብብላችሁና እናንተ ደግሞ ታነቡልኛላችሁ። ከታሪኩ ደግሞ በዛው እየተገነዘባችሁ ልትማሩበት ስለሚችል ህይወታችሁ ሊቀይር ስለሚችል ተረዱት ማለት ነው። ውድ ቤተሰቦቼ እንቀጥል። አንበሳ ውሻዎች ሲጮሁ ዞር አይልም፣ አንተም ወደፊት ብቻ ተራመድ። 50 ጊዜ ስትረዳቸው ይረሱታል፣ አንድ ጊዜ እምቢ ስትላቸው ደግሞ ያስታውሱታል። በጣም አሪፍ። ብዙ ሰዎች ገጥመው ሊያውቁ ይችላሉ። ብዙ ነገር ረድተናቸው አግዘናቸው፣ ግን ያን ሁሉ ፍሬ አልባ አድርገው የሚረሱን ሰዎች አሉ ማለት ስንት ጊዜ ህይወታቸውን ቀይረናቸው ሊሆን ይችላል። ህይወታቸውን ከፍ አድርገንላቸው ሊሆን ይችላል። ከሆነ ቦታ ከሆነ ነገር ደግሞ አውጥተናቸው ሊሆን ይችላል። ግን ያን ነገር ሁሉ ረስተው አንድ ነገር እምቢ ስንላቸው ወይም አንድ ነገር ትንሽዬ ስህተት ሲያገኙብን ከኛ ጋር ሲያገኙብን የሚረሱንና ያ ሁሉ ያን ጊዜ ስንት እንደረዳናቸውና ስንት እንዳገዝናቸው ማስታወስ የማይችሉ ብዙ ሰዎች አሉ ማለት ነው። ስለዛ አትጨናነቅላቸው ማለት ነው። ከማንኛውም ሰው ጋር ያለ ነገር ስለሆነ ማለት ነው። የመጀመሪያው የሚለው አንበሳ ውሻዎች ሲጮሁ ዞር አይልም፣ አንተም ወደፊት ብቻ ተራመድ። በጣም አሪፍ። አንተ ብቻ ስራህንና ስራ ወይም አንተ ወይም አንቺ ብቻ ስራሽንና ስራህን ብቻ ተግባራዊ አድርግ። ሰዎቹ ሊያወሩ በቃ ሙድ ሊይዙ ሊዘባበቱ ይችላሉ። ግን አንተ ስለነሱ ወሬ ሳይሆን ልክ አንበሳ ውሾች ሲጮሁ ጸጥ እንደሚል ሁሉ አንተም ልክ እንደ አንበሳ ሆነ ስራህን ብቻ ስራ፣ ጠንክር፣ ነገን ብቻ አስታውስ ማለት ነው። ውድ ቤተሰብ እንቀጥል። አሁን ደግሞ እናንተ ናችሁ የምታነቡልኝ። ምንድን ነው የሚለው የመጀመሪያው ቃል? አንበሳ ውሻዎች ሲጮሁ ዞር አይልም፣ አንተም ወደፊት በጣም አሪፍ ብቻ ተራመድ። 50 ጊዜ ስትረዳቸው ጎበዝ ይረሱታል። አንድ ጊዜ እምቢ ስትላቸው ደሞ ያስታውሱታል። በጣም አሪፍ ውድ ቤተሰቦቼ። ስለዚህ በጣም እያነበባችሁና የማንበብ ክህሎታችሁን በትንሽም ቢሆን ከፍ እያደረጋችሁ እንደሆነ ተስፋ አለኝ። በዚህ መልኩ ደግሞ አማርኛና እንግሊዘኛን በኦንላይን ካላችሁበት ቦታ ሆናችሁ ለመማር በ0953 61 59 56 ብላችሁ ኢሞ፣ ዋትሳፕ፣ ቴሌግራም ላይ ብታናገሩን ሰዓት ይዘንላችሁ እናንተ በፈለጋችሁት ሰዓት መማር ትችላላችሁ። እናንተ የምትሹትን መጽሐፍ ቅዱስን፣ ቁርአንን ወይም እንዲሁም የተለያዩ መጽሐፍቶችን እንድታነቡና ረጃጅም መንባቦችን እናንተ በማትጠብቁት መንገድ ከፍታ እንድትደርሱ እናደርጋችኋለን። ከነበራችሁበት ቦታ ከመሳቀቃችሁ፣ የበታችነት ስሜት ከመሰማታችሁ ወጣ በሉ፣ ከሚሰማችሁ ወጣ በሉ ማለት ነው። ውድ ቤተሰቦቼ ጀምሩ። 2 ወርና 3 ወር ባልበለጠ ጊዜ ውስጥ ውጤታማ መሆን ትችላላችሁ። እንደምታስቡት ወይም ዛሬ ካላችሁበት ቦታ ሆናችሁ እንደምታስቡት ከባድ አይደለም። በጣም ቀላል ነው። ጀምሩ፣ ውጤታማ ሁኑ። ውድ ቤተሰብ እንቀጥል። እሺ ማን ይወደኛል? ማን ይወደኛል? ማን ያከብረኛል? ማን ይወደኛል? ማን ያከብረኛል? እያልክ አትጠይቅ። ማን ይወደኛል? ማን ያከብረኛል? እያልክ አትጠይቅ። ራስክን
በሰዎች ግምት ውስጥ አትክተት። ራስህን በሰዎች ግምት ውስጥ አትክተት። ማንነትህ ሚለካው ሰዎች ላንተ በሰጡት ግምት አደለም። ማንነትህ አንተ ውስጥ ነው። በጣም አሪፍ። ራስህን በሰዎች ግምት ውስጥ አትክተት። ማንነትህ የሚለካው በሰዎች ላንተ በሰጡት ግምት አይደለም። ማንነትህ አንተ ውስጥ ነው። በጣም አሪፍ። እዚህ ጋር ደግሞ ማን ይወደኛል፣ ማን ያከብረኛል እያልክ አትጠይቅ ነው የሚለው። ስለዚህ ስንቶቻችን ነን ሰዎች ስላልወደዱን፣ ሰዎች በቃ ስለጠሉን፣ እኛ ስራችን መስራት አቅቶን ስንት ነገር የምንሆን ሰዎች አለን። ግን ስለ እነሱ ዶንት ኬር በሉ። በቃ አትጨናነቁ። ስራችሁንና ስራችሁን ብቻ ስሩ። ስለ ሰውማ እኮ ያወራል። ጥሩ ሲሰራም ያወራል፣ መጥፎ ሲሰራም ያወራል። ስለዚህ ሰው ከማውራት ወደ ኋላ ስለማይል ስራህንና ስራህን ብቻ ጠንክረ ስራ። አለቀ በቃ። ስለዚህ ማን ወደደኝ ማን አልወደደኝ ብቻ ከፈጣሪ ጋር የልብ የሚያውቀው ፈጣሪ ስለሆነ ከፈጣሪ ጋር ብቻ ግንኙነት ይኑሩ። ሌላው ስለ ሰው መጨናነቅ የለባችሁም ማለት ነው። ስለዚህ በዚህ መልኩ ኑሩ። ስለ ሰው ቦታ አይኑራችሁ። ብቻ እናንተ ጥሩ ነገር አድርጉ፣ ከመጥፎ ነገር ተቆጠቡ፣ ከፈጣሪ ቅረቡ። በጣም አሪፍ። ስለዚህ በዚህ መልኩ ሂዱ። አሁን ደግሞ እናንተ ታነቡልኛላችሁ ማለት ነው። ምንድን ነው የሚለው የመጀመሪያው? ማን ይወደኛል፣ ማን ያከብረኛል እያልክ አትጠይቅ። በጣም አሪፍ። ቀጥሉ። ራስህን በሰዎች ግምት ውስጥ አትክተት። ጎበዞች። ማንነትህ የሚለካው ሰዎች ላንተ በሰጡት ግምት አይደለም። ማንነትህ በጣም አሪፍ። ቀጥሉ። አንተ ውስጥ ነው። ጎበዞች። ስለዚህ አንዴ አንብብላችሁና እንጨርሳለን ማለት ነው። ውድ ቤተሰብ፣ ማን ይወደኛል ማን ያከብረኛል እያልክ አትጠይቅ። ራስህን በሰዎች ግምት ውስጥ አትክተት። ማንነትህ የሚለካው ሰዎች ላንተ በሰጡት ግምት አይደለም። ማንነትህ አንተ ውስጥ ነው ይለናል። ውድ ቤተሰብ እንቀጥል። አንበሳ ውሻዎች ሲጮሁ ዞር አይልም። አንተም ወደፊት ብቻ ተራመድ። 50 ጊዜ ስትረዳቸው ይረሱታል። 1 ጊዜ እምቢ ስትላቸው ደግሞ ያስታውሱታል። እስክታሸንፍ መታገልህን ቀጥል። ከቻልክ ስኬታማ ሁን፣ ካልቻልክ ግን ተስፋ አትቁረጥ። ስኬታማ ለመሆን እየጣርክ ሙት። የዕለቱ መልእክታችን ነው ማለት ነው ውድ ቤተሰብ። ስለዚህ በዚህ መልኩ አማርኛና እንግሊዝኛን በኦንላይን ካላችሁበት ቦታ ሆናችሁ ነፍሳችሁ የምትሻውን ንባብን ሊሆን ይችላል መጽሐፍ እናንተ የፈለጋችሁን መማር የምትፈልጉ በ0953 61 59 56 አናግሩን። ባላችሁበት ቦታ ሆናችሁ ከሀገር ውስጥም ሆነ ከሀገር ውጭ ስራችሁን በማይነካ መልኩ እናንተ በመረጣችሁ ሰዓት በሳምንት 5 ቀን ከሰኞ እስከ ዓርብ መማር ትችላላችሁ ማለት ነው። ደውሉልን። ኢሞ፣ ዋትሳፕ፣ ቴሌግራም ላይ ሀይ ብትሉን ታገኙናላችሁ። ውድ ቤተሰብ ለዛሬ የነበረን ቆይታ ይህን ይመስላል። ቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። የተሰሩ በጣም ብዙ ቪዲዮዎች አሉ፣ ገብታችሁ እዩዋቸው። ቲክቶክ ላይም ዩቲዩብ ላይም ዓለም አካዳሚ ብላችሁ ሰርች ብታደርጉ ታገኙናላችሁ ማለት ነው። ውድ ቤተሰብ ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ እስክንገናኝ ሰላማችሁ ይብዛልኝ። ቻው።